በመንግስትና እንደዚሁም በፋኖ ኃይሎች አማካኝነት እየተደረገ የሚገኘው የአማራ ክልሉ ግጭት በከፍተኛ ሁኔታ እንደተባባሰ እየተገለጸ ይገኛል። ከዚህም ጋር ተያይዞ ኦፕሬሽን ታይድ ብሎ የመንግስት ኃይል እንቅስቃሴ በጀመረበትና ሶስተኛ ቀኑን በያዘው በዚህም እንቅስቃሴ አማካኝነት ጦርነቱ ተጧጥፎ እንደቀጠለ ከአካባቢው የሚወጡ መረጃዎች ያመለክታሉ። የኢትዮጵያ መከላከያ ሰራዊት በአማራ ክልል በፋኖ ኃይሎች ላይ የጀመረው ከፍተኛ ወታደራዊ ዘመቻ ሶስተኛ ቀኑን እንደያዘ መረጃዎች ያመለክታሉ። የመከላከያ ሰራዊት ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ይህ የመጨረሻ ዘመቻ እንደሆነና ከ90 በመቶ በላይ የሚሆኑ ታጣቂ ቡድኖችም ወድመዋል ሲሉ መናገራቸው ተሰምቷል። ሆኖም ይህ ጥያቄ እንደዚሁም ደግሞ ምላሽ እየተረጋገጠ እንዳልሆነ የሚወጡት መረጃዎች አመላካች ሆኖ ታይተዋል። ስለ ኦፕሬሽን ታይድ ምን አዳዲስ ነገሮች አሉ የሚሉትን ባጭሩ እንመለከታለን። የመንግስት አጠቃላይ ሁኔታ ምን ይመስላል የሚሉትንም በዚሁ ዘገባችን እንመለከታለን። ይህ ኦፕሬሽን ታይድ የተባለው በአማራ ክልል እየተደረገ ያለው አዲስ ኦፕሬሽን በከፍተኛ ቁጥር የኢትዮጵያ መከላከያ ሰራዊትን ወደ አካባቢው የሚያዘምትና ጦርነቶችን የሚያስፋፋ እንደሆነ እየተነገረ ይገኛል። በዚህ ኦፕሬሽን ላይ መንግስት ዝምታን የመረጠ የሰለመሆኑ የሚወጡት መረጃዎች የሚጠቁሙ ሲሆኑ የፋኖ የመልሶ ማጥቃት እንቅስቃሴ በቀጠናው ላይ ተንሰራፍቶ እንደሚገኝ ከአካባቢው የዓይን እማኞች የሚገኙ መረጃዎች ይጠቁማሉ። የፋይናሎች በብዙ አካባቢዎች የመልሶ ማጥቃት እንደጀመሩ እየገለጹ ይገኛሉ። ከዚህ ጋር ተያይዞ በጎንደር፣ በሰሜን ወሎ፣ ጎጃም አጠቃላይ ያለው ሁኔታ ምን ይመስላል የሚለውን እንመለከታለን። በጎንደር ከተማ ቢያንስ 16 የጸረ ሽብር ኃይሎች መሞታቸውንና 8ቱ መቁሰላቸውን ከአካባቢው የሚገኙ መረጃዎች ይጠቁማሉ። በማክሰኝት ከተማ አቅራቢያ በተካሄደው ዘመቻ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ባለስልጣናት መገደላቸውን ኢትዮ ኒውስ ዘገባውን አጠቃሎ ገልጿል። በፋኖ በኩል የደረሰ ጉዳት ግን እስካሁን ሲገለጽ አልተስተዋለም። በዚህ አካባቢ ከፍተኛ ቁጥር ያላቸው የጦር መሳሪያዎች እንደተያዙና በፋኖ ቁጥጥር ስር እንደገቡ ጭምር የሚወጡት መረጃዎች ያረጋግጣሉ። በመካከለኛ ና በደቡብ ጎንደር ከፍተኛ ውጊያዎች እየተደረጉ የቀጠሉ እንደሆነ ጭምር መረጃዎች ይጠቁማሉ። በክልሉ የሚንቀሳቀሱ የፋኖ ኃይሎች ያሰቡትን የሚመስል ወታደራዊ እንቅስቃሴ በማድረጋቸው የመንግስት የፖለቲካ ንቅናቄ ከፍተኛ ሽንፈት ደርሶበታል ሲሉ መናገራቸው ተሰምቷል። በክልሉ በተፈጠረው ከፍተኛ ውጊያ ምክንያት የኢትዮጵያ አየር መንገድ ወደ ጎንደር የሚያደርገው በረራ ሙሉ በሙሉ ተቆራርጦ እንደነበር ጭምር እየተገለጸ ይገኛል። የጎንደር እንደዚሁም ባህር ዳር መንገድ ባለፉት 2 ቀናት ሙሉ በሙሉ ዝግ ተደርጎ እንደከረመ መረጃዎች ይጠቁማሉ። ወደ ሰሜን ወሎ ወደ ተገኙ መረጃዎቻችን ስናልፍ በሰሜን ወሎ ላስታ እንደዚሁም ኮቦ አካባቢ በፋኖ ኃይሎች እንደዚሁም በመከላከያ ኃይሎች መካከል ያለው ከባድ ውጊያ ተጧጡፎ እንደቀጠለ መረጃዎች የሚጠቁሙ ሲሆን የሟቾችም ቁጥር እንዳልተገለጸ ሰምቷል። ሆኖም ኦፕሬሽን ታይድ ወይም ደግሞ የዚህ በመንግስት ኃይሎች አማካኝነት የሚደረገው ኦፕሬሽን በዚህ ግንባር ለመንግስት ጥሩ አካሄድ እንዳልተፈጠረለት ጭምር እየተገለጸ ይገኛል። ይህም ባለት በዚሁ በላስታና በቆቦ አካባቢ የሚገኘው የፋኖ ኃይል ጠንክሮ በመከላከያ ላይ ከፍተኛ ድልን ሲቀዳጅ እንደከረመ የሚያሳይ ሆኖ ታይቷል። በጎጃም ባለፉት 3 ቀናት በ11 ግንባሮች ውጊያ ሲደረግ እንደነበር ይታወቃል። የአማራ ፋኖ ብሔራዊ ኃይል ስራ አስፈጻሚ አባልና በጎጃም ከሚንቀሳቀሱ ኃይሎች መሪዎች አንዱ የሆኑት አርዕስተ ማሬ ዳምጤ ባለፉት 3 ቀናት የፋኖ መሪዎችን ለመምታት የተደረገው ዘመቻ የሚያስደንቅ ሁኔታ መመከት እንደተቻለ ጭምር ሲገልጹ ተሰምቷል። በጎጃም ባለው ዘመቻ ስኬታማ ዘመቻዎች የመሩት የጦር አዛዦቹ በእቅድ ዝግጅቱ ላይ እንደተሳተፉ ጭምር ገልጸዋል። በሳምንቱ መጨረሻ በማህበራዊ ሚዲያ ላይ የሚዘዋወሩ አዳዲስ ቪዲዮዎች በአዲስ መልክ የተያዙ የመንግስት ወታደሮችን የሚያሳዩና በጎጃም የሚታዩ እንቅስቃሴዎችን የሚያመላክቱ ሆኗል። ከዚህ ጋር ተያይዞ ያሉ መረጃዎች ምን ይመስላሉ የሚሉትን ከመንግስት ወገን እንሰማለን። መንግስት እንደዚሁም የመከላከያ ሰራዊቱ በአማራ ክልል እየተደረገ ባለው ጦርነት ፋኖ አሳኳቸው በሚሏቸው አዳዲስ የጦርነት እቅዶችና ስኬቶች ላይ ምንም አይነት መግለጫዎችን ሲሰጥ እንዳልተስተዋለ መረጃዎች ይጠቁማሉ። ነገር ግን ከዚህ ጋር በተያያዘ መንግስት ሁለት በአማራ ክልል በብዙ ከተሞች ላይ ለተደረጉ የድጋፍ ሰልፎች ምላሽ መስጠቱ ተሰምቷል። ሰልፎቹ በመንግስት የተደገፉና በዛው እንቅስቃሴ ውስጥ የተደረጉ እንደነበሩ ጭምር ሲገልጽ ለማስተዋል ነው የተቻለው። መግለጫው በአብዛኞቹ የአማራ ክልል አካባቢ አንጻራዊ ሰላም ተመልሷል። ነገር ግን በክልሉ ያሉ ህዝቦች በሚፈልጉት ሁኔታም ሰላማቸውን መመለስ አልቻለም። ለዚህም ስራዎችን እየሰራን እንገኛለን ሲል የመከላከያ ሰራዊቱና የመገናኛ ብዙሃን ዘርፍ ኃላፊዎች ሲገልጹ ይሰማሉ። ፋኖ ኃይሎች ለመዋጋት ከህዝብ ድጋፍ እንዲደረግላቸው ጭምር የመንግስት ኃይሎች ጥሪ ሲያቀርቡ ለማስተዋልና ለማድመጥ ተችሏል።